Iranian media is now reporting that Tehran is under fresh attack from Israel. ስምንተኛ ቀኑን ያስቆጠረው የእስራኤልና ኢራን ጦርነት ዛሬም ሊቆም አልቻለም። ጦርነቱ ሌሎች ሀገራትንም ወደ መጋበዙ ዳርዳር እያለ ነው ተብሏል። ይህ የሀገራት ጣልቃ ገብነት ደግሞ የመካከለኛው ምስራቅ ቀጠናን በውጥረት እንዲታፈን ከማድረግ ያለፈ ፋይዳ እንደማይኖረው እየተነገረ ነው። ጦርነቱ ያለማንም ጣልቃ ገብነት በሰላም እንዲፈታም የተለያዩ ሀገራት ምልጃ እያቀረቡ መሆኑም ተሰምቷል። ዛሬ ከወደ ክሬምሊን የተሰማው መግለጫ እንደሚያመላክተው የሩሲያ መንግስት ዋና ፈቀላጤ ዲሚትሪ ፔስኮቭ አሜሪካ በኢራን ላይ ታዊ የኒውክሌር ጥቃት ለመፈጸም የምታደርገው እንቅስቃሴ ትርጉም የለሽና ጦርነቱን የሚያባብስ ነው ሲሉ ወቅሰዋል። ዲሚትሪ አክለው የዋሽንግተን መግለጫ መቅዘፍት ያዘለ ሐሳብና ለማንም የማይጠቅም ሲሉ ማስጠንቅቀዋል። እንደ ፖለቲካ ተንታኞች ይህ የክሬምሊን መግለጫ ዋሽንግተን በሁኔታው ጣልቃ የምትገባ ከሆነ ሩሲያም ልትገደድ ትችላለች የሚል ውስጣዊ መልእክት ነው ያለው ይሉታል። ፕሬዝዳንት ፑቲንም ለአያቶላህ በአሜሪካም የሚሳለውን ሰይፍ እንደሚቃወሙ መናገራቸው አይዘነጋም። ከዚህ በፊትም ፖለቲካዊ አስተላለፋቸው ሲታይ ሩሲያም ከአሜሪካ ይልቅ ከኢራን ጋር ያላት ወዳጅነት የጠበቀ እንደሆነም ይታወቃል። አሜሪካ በኢራን የሚገኘውን ፎርዶ የተሰኘ የኒውክሌር ጣቢያ መታለው ማለቷም ለሞስኮ ፖለቲከኞች የሚዋጥላቸው አይደለም። ምናልባትም ሞስኮና ዋሽንግተን በቴል አቪቭና ቴህራን ጣልቃ የሚገቡ ከሆነ ምድሪቱ ላይ አዲስ የመጠፋፋት ታሪክ እንዳይፈጠር ያሰጋል ይላሉ የፖለቲካ ተንታኞች። ለዛም ነው ሞስኮ አጥብቃም የዋሽንግተንን ወደ ቀጠናው የማኮብኮብ አዝማሚያ ካሁኑ የምታስጠነቅቀው የሚባለው። Iran will never have a nuclear weapon. ኢራን ምንም አይነት የኒውክሌር ጦር መሳሪያ ሊኖራት አይገባም። ይህን የምታደርግ ማለትም ኒውክሌር ማታበለጽግ ከሆነ የኢራን መጪው ጊዜያቶች ብሩህ ይሆናሉ። Brighter future. በሌላ በኩል የሞስኮን ስጋት ውሃ የማያነሳ ነው የሚሉ ማልጠፉም። ዶናልድ ትራምፕ ታክቲካሊ የኒውክሌር ጥቃት በፎርዶ ላይ ለማድረግ ምንም ሐሳብ የላቸውም። እንዲሁም ለመከላከያ ሚኒስትሩ ዋና ኃላፊ ፔት ሄግሴትና ለጀነራል ዳንኬን ሐሳብ አልቀረበላቸውም ሲሉ የብሪታንያ ጋዜጦች አስነብበዋል። ትናንት ሐሙስ ግን ዶናልድ ትራምፕ የአሜሪካ ጣልቃ ገብነት የፊታችን 2 ሳምንት ይወሰናል ማለታቸው ሀገራቸው አሁንም ወደ መካከለኛው ምስራቅ ለመዝመት ልቧን እንደቋመጠም ያሳያል የሚሉ ሞጋቾች ማልታጡም። የኢራንና እስራኤል አሁናዊ ግጭት ታፍኖ የቆየ ቂም የወለደው የብሶት ጥቃት እንደሆነ የሚናገሩ በርካቶች ናቸው። ትናንት ወዳጆች የነበሩት ኢራንና እስራኤል ዛሬ ላይ ለምን እንዲተጨካከኑ የሚሉ ጥያቄዎችም ከያቅጣጫው ይነሳሉ። ጉዳዩን የሚከታተሉ ምሁራን እንደሚሉት የዛሬን ያድርገውና ኢራንና እስራኤል ባላንጦች ከመሆናቸው በፊት ጥልቅ ወዳጆች ነበሩ። እስራኤል እንደ ሀገር በፈረንጆቹ 1948 ስትቆም ከግብጽ በመቀጠል ዕውቅና ከሰጡ ሀገራት አንዷ ኢራን ስትሆን ሀገራቱም ወታደራዊና የደህንነት ትብብር ነበራቸው። ነገር ግን ፈረንጆቹ 1979 የተካሄደው የኢራን አብዮት የሁለቱን ሀገራት ግንኙነት ቆርጦ በመጣል አመድ አለበሰው። የኢራኑ ሼህ ሙሐመድ ሬዛ ፓህላቪ ተወግደው ዙፋኑን የተቆናጠጡት አያቶላህ ሮላህ ኻሜኒ በኢራን የውጭ ግንኙነት ላይ ጥቁር ጥላ ሳረፉበት። እብሪተኛ የሚሏቸው የዓለም ሀያላንን በጽኑ መቃወም ጀመሩ። በሮላህ ኻሜኒ ዘመን አሜሪካን ትልቋ፣ እስራኤልን ደግሞ ትንሿ ሰይጣን እየተባሉ መጠራት ጀመሩ። በ1980ዎቹ የሁለቱ ሀገራት ጠላትነት የተጫነው ፉክክርም ስር ሰደደ። የኢራን የኒውክሌር ግንባታ መርሃ ግብር በሁለቱ ሀገራት መካከል ያለውን አለመተማመንና መጠራጠር ከፍ በማድረግ ሆድና ጀርባ እንዲሆኑ አደረጋቸው ይላሉ ምሁራኑ። ኢራንን ከሀያላኑ ጋር ገመድ ጉተታ እንድትገባ ማደረጋት። ኢራን የኒውክሌር መርሃ ግብሯ ለሰላማዊ ግልጋሎት የሚውል እንደሆነ በተደጋጋሚ ብትገልጽም በእስራኤልና አጋሮቿ በኩል ግን ተቀባይነት አግኝቶ አያውቅም። የኢራን የኒውክሌር ሳይንቲስቶችን ጨምሮ ከመርሃ ግብሩ ጋር ግንኙነት ያላቸው ሁሉ የእስራኤል ጥቃት ዋነኛ ኢላማ ሆነው ቆይተው የነበረ ሲሆን በቅርቡም ከ10 በላይ የኒውክሌር ጠበብቶችን እስራኤል መግደሏ ሁኔታውን የከፋ አድርጎታል። በተጨማሪም ኢራን በእስራኤልና በአሜሪካ ጦር ላይ ጥቃት የሚፈጽሙ ታጣቂ ቡድኖችን በሶሪያ፣ ኢራቅና ሊባኖስ ብሎም በየመን ትደግፋለች በሚል ውንጀላ ሀገራቱ ወደማይታረቅ ጥላቻ እንዲገቡ እንዳደረጋቸው ምሁራን ይናገራሉ። ባለፈው ዓመት ሚያዝያ 1 ቀን 2024 በሶሪያ ደማስቆ 2 የኢራን ጄኔራሎች በእስራኤል ጦር መገደላቸውና ኢራን ሐማስን ትደግፋለች የሚለው የእስራኤል ውንጀላ የሁለቱ ሀገራት የቅርብ ጊዜ ውዝግብ አይሎ አሁን ላለው ከባድ ፍጥጫም አሳልፎ ሰጥቷቸዋል። አሁን የተጀመረው የእስራኤልና ኢራን ውጥረት እንዲህ በቀላሉ ለመርገብ ጊዜ ሊወስድበት ይችላል የሚሉም እንዲበራከቱ አድርጓል። ጦርነቱ እንዳይረግብ ደግሞ እንደ ገፊ ምክንያት የሚቀርበው በሁለቱ ወገኖች የሚደረገው የቃላትና ጥይት መመላለስ ነው። እስራኤል አያቶላህ መገደል አለባቸው፣ ይህ እንደ ትልቅ የጦርነቱ መቋጫ ተደርጎ ይወሰዳል ብላ ካቋሟ አልወርድም ማለቷ፣ እንዲሁም አያቶላዎቹ ለማንም ዛቻ አንበረከክም ማለታቸው ሁኔታውን ይበልጥ ፈታኝ ወደ መሆን አሸጋግሮታል። በተጨማሪም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከፈረንሳይ፣ ጀርመን፣ ብሪታንያና
የአውሮፓ ህብረታቸዎቻቸው ጋር በጄኔቫ ባደረጉት ስብሰባ እስራኤል ጥቃቷን የምትቀጥል ከሆነ ቴህራን ከማንም ጋር ለድርድር አትቀመጥም፣ ሰጥቶ መቀበል የሚባል መርህም አንቀበልም ብለው መናገራቸውን ሁኔታውን አወሳስቦታል ሲል የፍራንስ 24 ዘገባ ያመላክታል። ይህን የአባስ አራግቼን ንግግር በቴህራን ዓለም አቀፍ ዩኒቨርሲቲ ፕሮፌሰር የሆኑት ፉአድ ኢዛዲ ለአልጀዚራ እንደተናገሩት አራግቼ አሁን ላይ ድርድር አይፈልጉም፣ ያን አደረጉ ማለት ደግሞ ሰጥቶ መቀበልን ያመጣል። የእስራኤል ጥቃት እስካልቆመ ድረስ አራግቼ ወደዚህ ጉዳይ የሚገባው አይመስለኝም ሲሉ እይታቸውን አስቀምጠዋል። ከዚህ ጋር ተያይዞም የአባስ አራግቼን የጄኔቫ ንግግር ተከትሎ ስማቸው ያልተገለጸ በጀርመን የሚገኙ የኢራን ዲፕሎማት ኢራን ከአውሮፓ ጋር ሚዛናዊና ተጨባጭ ፖሊሲ ትፈልጋለች፣ ከምስራቁና ከምዕራቡ ጎራ ጋርም ምክንያታዊ ግንኙነት መፍጠር ፍላጎት እንዳላት ተናግረዋል። ይህ የዲፕሎማቱ ንግግር ኢራን ውጥረቱን የማርገብ ፍላጎት እንዳላት የሚያሳይ ቢሆንም ከኢራን ባለስልጣናት ግን እስካሁን በዲፕሎማቱ ሐሳብ ላይ የተሰጠ አስተያየት የለም። በእስራኤልና ኢራን ጦርነት ሀገራት በተለያየ ጎራ መከፈላቸውም እየታየ ነው። ሩሲያ፣ ቻይናና ሰሜን ኮሪያ የእስራኤልን ድርጊት ማውገዛቸውን ሲቀጥሉ ሰሜን ኮሪያ እስራኤል የመካከለኛው ምስራቅ ቀጠና ካንሰር ናት ስትል መናገሯ ሂንዱስታን ታይምስ ማስነብቧል። ይህ የሰሜን ኮሪያ የዘለፋ ቃል ለእስራኤላውያን ምን ሊሆን እንደሚችል መገመትም ቀላል ነው። ብሎም ጦርነቱ ምን ያህል ጎራ እየለየ መምጣቱን አመላካች ነው ይላሉ ተንታኞች። አሜሪካና እስራኤል ባንድ ጎራ፣ ሰሜን ኮሪያ፣ ሩሲያና ቻይና ብሎም ኢራን በሌላ ጎራ ተሰልፈው የዛቻ ቃላት መለዋወጣቸው ወደ ግዙፍ ጦርነት እንዳይሄድም አስፈሪ ድባብን ፈጥሯል። በሩሲያ የሚመራው አራቱ ኃይላት ወታደራዊ ቃል ኪዳን መግባታቸው የሚታወስ ሲሆን አሜሪካ ደግሞ ለእስራኤል የማይታጠፍ የብረት መሐላ ወይንም አይረን ክላድ ኮሚትመንት አለኝ ማለቷ የትኛውም አይነት ጥቃት ቢሰነዘር ተወርውራ ለመድረስ አቋም እንዳላት ያሳብቅባታል ይላሉ ፖለቲከኞች። አሁን ላይ እስራኤልና ኢራን የሚያደርጉት ጦርነትን ተከትሎ የተለያዩ ሀገራት ሰላምም ሰይፍም ያዘለ መግለጫ እየሰጡ ይገኛል። የአውሮፓ መሪዎች በጄኔቫ እያደረጉ ባሉ ስብሰባ ላይ ለሁለቱ ሀገራት ግጭት ዲፕሎማሲያዊ መፍትሄ አማራጭ ነው ሲሉ አቋማቸውን አሳውቀዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በንጹሃንና በመሰረተ ልማቶች ላይ የሚደርስ ጥቃትን ሀገራቸው እንደማትቀበል ገልጸው ኢራን በቶሎ ወደ ድርድር መመለስ አለባት ሲሉ የመንግስታቸውን አቋም ይፋ አድርገዋል። ኳታርም አሁን ላይ እስራኤል በኒውክሌር የኃይል ጣቢያ ላይ እያደረገችው ያለው ጥቃት ከሀገራቱ አልፎ ቀጠናውን የሚያሸብርና የሚያመሰቃቀል ድርጊት ነው ስትል አውግዛለች። በለንደን የሚገኘው ጋዜጠኛና የፖለቲካ ተንታኝ ሮበርት ኢንላኬሽ እንደሚለው የእስራኤልና ኢራን ግጭት የኒውክሌር መሳሪያ ጉዳይ አይደለም፣ ይልቅ በኢራን ያገዛዝ ለውጥ ማምጣትና የኢራንን ጥምረቶች መስበር ነው ወይንም ብሬኪንግ ዘ አክሲስ ኦፍ ሬዚስታንስ ሲል ያስቀምጣል። ጥምረቶች የሚላቸውም ሐማስ፣ ሄዝቦላህና ሁቲን እንደሆነም ያመላክታል። ተንታኙ አክሎም እስራኤልና አሜሪካ ብሎም ሌሎች አጋሮች ኢራን የኒውክሌር ግንባታ እያደረገች ነው ለሚሉት ምንም ማስረጃ የላቸውም ሲልም ይሞግታል። እስራኤልና አሜሪካ በበኩላቸው ኢራን ጅምላ ጨራሽ መሳሪያ እያበለጸገች ነው በሚል ወቀሳ ማቅረባቸውንም ቀጥለውበታል። በመጨረሻም በሺዎች የሚቆጠሩ በባግዳድ አቅራቢያ ሳዳር ከተማ ነዋሪዎች የእስራኤልና ኢራን ጦርነትን በመቃወም ሰልፍ መውጣታቸው ተሰምቷል። ሰልፈኞቹ የእስራኤል ድርጊት ህገወጥ ነው፣ እስራኤል ለአሜሪካ የመካከለኛው ምስራቅ የበላይ እንድትሆን አስጠባቂ ናት፣ ኖት ቱ እስራኤል ኖት ቱ አሜሪካም፣ እስራኤል አሜሪካም ጦርነቱን ያቁሙ የሚሉ መልእክቶችን ማሰማታቸውን የአጃንስ ፍራንስ ፕሬስ ዘገባ ማሳየቱ የጀርመኑ ቻንስለር ፍሪድሪክ ሜርዝና የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በእስራኤልና ኢራን ጉዳይ በስልክ መምከራቸው ከበርሊን የሚወጡ መረጃዎች ማመላከታቸው በቴህራን አደባባይ እስራኤልን የሚቃወሙ ሰልፎች መታየታቸው የሳውዲ አረቢያ የኒውክሌርና ራዲዮሎጂካል ኮሚሽን እስራኤል በኢራን ኒውክሌር ተቋም ላይ የፈጸመችው ጥቃት ዓለም አቀፍ ሕግን የጣሰ ነው ሲል ትችት ማቅረቡ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ በኢራን ላይ የተጠናከረ ጥቃት እንዲፈጸም ወታደራዊ ትዕዛዝ መስጠታቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ ወደ ጦርነቱ በአስቸኳይ መግባት አለባቸው ብለው መናገራቸው የዛሬው የእስራኤልና ኢራን ጦርነት ክዋኔዎች ሆነው ውለዋል።